500 ዝሆን ወደቀብን ማለት ነው ወይም 500 ሲኖትራክ ጭንቅላታችን ላይ ተፈጠፈጠ ማለት ነው በሌላ ደግሞ ደመና መሰሏት ውሃን ባልተሸከመች ደመና ጭንቅላታችን ካልተጠቀም በእግር ነበር እንደ ከብት መወለድ ነበር እዚህ ጋር ስንት አራት ዳይመንድ የመሰለ አልማዝ የመሰለ እዚህ ጋር ነው ከዚህ ጋር ደግሞ 3 ማዕዘን ለብሰው ምንድነው ከውስጥ ቀይ ከላይ ሰማያዊ ግምጃ እኮ ነው ማለት ተቃራኒ ነገር እኮ የእስራኤል ደናግል ቀይ ይለብሳሉ እናቶች ደግሞ ከሆኑ ምን ይለብሳሉ ሰማያዊ መጎናጸፊያ ፈጣሪዋ ስለሆነ ለድንግልናት ለጥቶቿ ወተትን ሰጠ ደግሞ አለ ልጇ ስለሆነ ደግሞ ከሰጣሃት ወተት መልሰ አይባ ድቅድቅ ደመና አንዴ ምድርን ያገኛታል እስካሁን ግን አልመጣም መልካቸው የፈረስ የሚመስል በኃይል የሚሮጡ የማይቆስሉ የማይደሙ በአጥር ላይ የሚሄዱ በመስኮት ውስጥ የሚሾልኩ ፍጥራን መገለጣቸው አይቀርም ስለዚህ ሰው ሲሞት ሲኦል ብትገቡ ገነት ብትገቡ ልንገራችሁ ቁርጣችን ነው ማለት ነው ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ማልትና ሌሊትን ወቅቶችን ምታፈራረቅ ሰማያዊ አባታችን ዘመነ ጸደይን አሳልፈ ዘመነ ክረምት ላይ አስገብተናልና ክብር ምስጋና አምልኮትና ወዳሴ አዶናይ ኤልሻዳይ ረሂም ተብለ ለምትመሰገን ላንተ ለአብ ለወልድ ለመንፈስ ቅዱስ እናቀርባለን ክብራን ሊቃውንተ ቤተ ክርስቲያን አባቶቻችን በአውደ ምሕረት ላይ ያላችሁ መምህር ምስክር ላይካ ወንጌል ኤልሮይ ስማችሁን ያልጠራኋችሁ ክብራን ወንድሞች አባቶች ዘማሪ ገብረ ዮሐንስ ክብራን ሚመናት ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ እንደምን አረፈዳችሁ እንደምን ሰነበታችሁ ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በመጽሐፈ ኢዮብ ምዕራፍ 35 ቁጥር 5 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሁንልን ቅዱስ ቃሉ እንዲህ ይላል አይኖችህን ወደ ሰማይ አቅንተህ እይ ካንተም ከፍ ከፍ ያሉትን ደመናት ተመልከት ይላል እስቲ አብረን እንበለው አይኖችህን ወደ ሰማይ አቅንተህ እይ ካንተም ከፍ ከፍ ያሉትን ደመናትን ተመልከት እስቲ አቅንተን ከፍና ከኛ ከፍ ከፍ ያሉትን ደመናትን እያየን ነው አይደለ የእግዚአብሔር ቃል ነው ይሄን የሚያስተምረው ይሄን ርዕስ የመረጥኩበት ምክንያት ዛሬ ከሰኔ 26 ጀምሮ እስከ ሐምሌ 18 ድረስ ዛሬ በቃ ክረምት ገባ በአተ ክረምት ነው በተለይ ደግሞ እስከ ቂርቆስ በዓል ድረስ ቤተክርስቲያናችን ደመና ጉም ዝናም ዘር እያለች በየሰናብቱ በሚቆመው መዝሙር በሚነበቡት ምንባባት በሚሰበከው ምስባክ ሁሉ እግዚአብሔር አምላክ ወቅቶችን እንደሚያፈራርቅ የደመና ጌታ የጉም የዝናብን ነገር ያስተማረች ለሚመናን በሚገባ መልኩ ምስጢሩን ትገልጣለችና ዛሬም በእውነት ሰኔ 26 እግዚአብሔር በቸርነቱ ወቅትን አፈራርቆ 91 ዕለት ከ15 ኬክሮስ ተፈጽሞ ዛሬ ክረምት ገባ ብላ ታውጃለችና ይሄን ርዕስ መርጬዋለሁ የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን መጽሐፉ ምን አለ አይኖችን ወደ ሰማይ አቅንተህ እይ ይላል ለምንድን ነው አይናችን ወደ ሰማይ የምናቀናው እስቲ ንገሩኝ ምን ስለሆነን ነው ሰው ስለሆነን ነው ምን ስለሆነን ነው ለምሳሌ ውሻ ብንሆን ፈረስ ብንሆን በቅሎ ብንሆን ከርከሮ ብንሆን አሳማ ብንሆን ቀበሮ ብንሆን ውሻ ብንሆን ድመት ብንሆን አይናችንን ቀና አድርገን ወደ ሰማይ ማየት አንችልም ለምን እግዚአብሔር ለሁሉም ለእንስሳት ለአራዊት አራት እግር ሰጥቷቸዋል እኔና እናንተን ግን 2 እግር ብቻ ሰጥቶ እንደ ዘንግ መልምሎ እንደ ሸት ፈልፍሎ ወደ ሰማይ ቀና ብለን እንድንመለከት አድርጎናል ወደ ሰማይ ቀና ብሎ የማይመለከት እንደ እንስሳ መሆን ማለት ነው እንስሳት በአራት እግራቸው መሬት እያዩ መሄዳቸው መሬታውያን ናቸው በመሬት ውስጥ ፈርሰው በስብሰው ይቀራሉ እኛ ግን
አይናችን ወደ ሰማይ ቀና ብለን በማየት ሰማያዊ ርስት እንዳለችን በመረዳት ፀሐይን ጨረቃን ከዋክብትን ደመናትን እየተመለከት የእግዚአብሔር ገናንነትን የምናውቅ የምንረዳ በመሆኑ መጽሐፈ ኢዮብ ምን አለ? አይኖችን ወደ ሰማይ አቅንተህ ካንተም ከፍ ከፍ ያሉትን ደመናት ተመልከት ይላልና ዛሬ ቤተክርስቲያናችን ደመና የምትልበት ሳምንት በመሆኑ ዛሬ የደመናትን ምስጢር ከቅዱሳት መጻሕፍት እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። ደመናትን የፈጠረ ማን ነው? እግዚአብሔር ነው። እግዚአብሔር ደመናትን ያከናወነው በዕለተ ሰኑይ ነው። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልቶ የነበረውን ውሃ እግዚአብሔር አምላክ ከሶስት በከፈለው ጊዜ እንደምታውቁት መሬት ነፋስ አልነፈሰባትም። ፀሐይ ደግሞ በዕለተ ረቡዕ ነው የምትፈጠረው። ፀሐይ አልወጣባትምና ጭቃ ሆና ነበረች። ያን ጊዜ በመጽሐፈ ሄኖክ ምዕራፍ 5 ቁጥር 21 ወይም ምዕራፍ 25 ላይ ያሉትን 12 ነፋሳት አውጥቶ የምስራቁ ነፋስ ወደ ምዕራቡ፣ የምዕራቡ ወደ ምስራቁ፣ የሰሜኑ ወደ ደቡቡ፣ የደቡቡ ወደ ሰሜኑ በእግዚአብሔር ትእዛዝ ቢመላለሱባት መሬት ምን ሆነች? እንደ ተራራ እንደ ኮረብታ ጸናች፣ እንደ ብረት ጠነከረች። ያን ጊዜ ከደረቀው መሬት ወይም ከይቡስ መሬት የደረቀ ጢስ ከረጠበው ባህር ደግሞ የረጠበ ጢስ አንድ ጊዜ ተጠቅሎ ምን ተፈጠረ? ደመና ተፈጠረ። ምን ተፈጠረ? ደመና ተፈጠረ። ስለዚህ ደመናትን የፈጠረ ማን ነው? እግዚአብሔር ስለሆነ ቀና ብለ ከፍ ከፍ ያሉትን ደመናት ተመልከት ብሎ የእግዚአብሔር ቃል ያስተምረናል። አሁን ጥያቄ ልጠይቃችሁ ነው። መቼም ዘመናዊ ሳይንስ ሁላችንም ተምረናል። በጣም የሚገርመው ግን የእግዚአብሔር ቃል ብሉይ ኪዳን ሐዲስ ኪዳን ትምህርት መንፈሳዊ ብቻ አይደለም፣ ስጋዊ ጥበብ በመላ ያለበት ታላቅ ቅዱስ ቃል ነው። እና እስቲ ጥያቄ ልጠይቃችሁ፣ ደመና አንድ ነው ወይስ ብዙ ነው? እስቲ አንድ ምትሉ አጨብጭቡ። እስቲ እንደዛችሁ እንጂ ደመና አንድ ነው ብላችሁ ምትሉ። እሺ ደመናዎች ብዙ ናቸው ምትሉስ? በጣም ጥሩ፣ በጣም ጥሩ ጎበዞች። ምንድነው የሚለው? አይነን ቀና ብለ ምንን ተመልከት ነው? ከፍ ከፍ ያሉትን ደመና ነው ወይስ ደመናት ነው የሚለው? አያችሁ፣ ደመና አንድ ነው፣ ደመናት ግን ምንድነው? ብዙ ነው። ስለዚህ የእግዚአብሔር ቃል በጣም በርካታ ደመናዎች ስላሉ ደመናት በማለት ይጠቅስ ነበረ። ዓለማችን ወደዚህ ከመምጣቷ በፊት ደመና ለሰዎች አንድ ይመስላቸው ነበረ ወይም ይሄ የሚታየው ነገር ግን አሁን ዓለም ባለው ታላቅ ምርምር ተራቆ 10 አይነት ደመናት እንዳሉ ምን አለበት? ደረሰበት። ስንት አይነት ደመና? ወደ 10 የሚጠጉ ደመናት አሉ። ይሄ የምታዩት ታህታይ ደመና ይባላል። እንደምታዩት ከ6500 ጫማ ወይም 1981 ሜትር የሚርቅ ነው። ይሄን የፈጠረ ማን ነው? ከዚህ ላይ ምን ይፈሳል? ዝናብ ይፈሳል። ከፍ ብለን ስንመለከት ደግሞ ማዕከላዊ ደመና አለ። ለምሳሌ አውሮፕላን ላይ ስትሄዱ አውሮፕላኑ ምን ያደርጋል? ከፍ ይላል። ደመናቱን ይሄ የሚታየውን ደመና ከታች ያደርጋል። ይሄ ማዕከላዊ ደመና ይባላል። ከ6500 እስከ 20000 ጫማ ማለትም ከ1980 እስከ 6096 ሜትር መካከል ያለ ደመና ነው። ይሄን የፈጠረ ማን ነው? እግዚአብሔር ነው። ከዛ በኋላ ደግሞ ላዕላይ ደመና አለ። በጣም ከፍ ያለ ንጡቅ ደመና አለ። ሰለስቱ ምዕት ምን አሉ? ግሩም በውስተ ደመና። በደመናት ውስጥ እግዚአብሔር ምንድነው? ግሩም ነው። ወልዑልም ሰማያት፣ ከሰማያት ይልቅ ምንድነው? ከፍ ከፍ ያለ ነው። እግዚአብሔር ስቡሕ በኩሉ ፍናዊሁ፣ እግዚአብሔር በመንገዱ ሁሉ ምንድነው? ምስጉን ነው። ላዕላይ ደመና ደግሞ ከ20000 ጫማ በላይ ወደ ላይ ያሉ ወይም ከ6096 ሜትር በላይ ከፍ ያሉት ደመናዎች ናቸውና እግዚአብሔር አምላክ በኢዮብ አድሮ ምን አለ? አይንህን ቀና አድርገህ ተመልከት፣ ከፍ ከፍ ያሉትን ደመናትን ምን በል እያቸው ይላልና ለመጀመሪያ ጊዜ ብዙ አይነት ደመናዎች እንዳሉ የገለጠ የማን ቃል ነው? ሳይንስ ነው ወይስ መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ነው። በጣም ጥሩ። ሌላው ጥያቄ ደመናት ክብደት አላቸው ወይስ ቀላል ናቸው? ምን ይመስላችኋል? ዝም ብላችሁ ነው ቀለል ያለ ይመስላችኋል ወይስ ክብደት ያለው? እሺ ብዙዎች ደመናትን ሲያዩ እንደናንተ ቀለል ያለ ይመስላቸዋል። የማይለካ የማይመጠን ይመስላቸው ነበር። የእግዚአብሔር ቃል ግን ከብዙ ሺህ ዓመታት በፊት በነ
በነ ኢዮብ አድሮ በነቢያት አድሮ ደመናት እንደሚከብዱ ሊለኩ ሊመጠኑ እንደሚችሉ እንዲህ ብሎ አስተማረ። በመጽሐፈ ኢዮብ ምዕራፍ 37 ቁጥር 11 እንዲህ ይላል የደመናውን ብርሃን እንዴት እንደሚያበራ አውቀሃልን? ወይስ የደመናውን ሚዛን አለ። የምኑን ሚዛን? የምኑን ሚዛን? ስለዚህ ሚዛን ከሆነ ምን ይሆናል? ይለካል ይመጠናል ማለት ነው። እንደገና ምዕራፍ 38 ቁጥር 37 የሰማይን ደመና በጥበቡ ሊቆጥር የሚችል ማን ነው ይላል እግዚአብሔር ቃል። ስለዚህ ደመናት ምን ይሆናሉ? ይቆጠራሉ፣ ይሰፈራሉ፣ ይለካሉ፣ ይመጠናሉ፣ ክብደት እንዳላቸው የማን ቃል ገለጸ? መጽሐፍ ቅዱስ። ይሄን ሁሉ ምስጢር የያዘ ነው ኦርቶዶክሳውያን። ምስጢር መንፈሳዊ ምስጢር ብቻ ሳይሆን የሥነ ፍጥረትን ሁሉ ምስጢር የያዘ ነው። አሁን ታዲያ በጣም ያስደንቅ ነገር ልንገራችሁ። እንደው የቅርቡን ጥናት እንኳን ኩሙሉስ የሚባለው ደመና ይሄ የምታዩት ዝናብ የያዘ 1.1 ሚሊዮን ፓውንድ መዝኗል። ስንት? ብዙ አይደል? እግዚአብሔር ሥራ እኮ ነው የሚያስደንቀው። 1.1 ሚሊዮን ፓውንድ ማለት ምን ማለት ነው? 1.1 ሚሊዮን ውሃ ደመናው ላይ ይሳፈፋል። ምኑ ላይ? ደመናው ላይ ማለት ወይ 100 ዝሆኖች በሉት የ100 ዝሆኖች ክብደት ወይም ደግሞ የ500 አውቶሞቢል ወይ ሲኖትራክ ክብደት ማለት ነው። ብዙ ነው አይደለም? በጣም ብዙ ነው። ይሄ ሁሉ ቢገለበጥ ማለት 500 ዝሆን ወደቀብን ማለት ነው። ወይም 500 ሲኖትራክ ጭንቅላታችን ላይ ተፈጠፈጠ ማለት ነው። ግን የሚገርመው ይሄ ሁሉ ሚሊዮን ፓውንድ ዝናብን የያዘ ደመና ምን አልሆነም? አልተቀደደም። በመጽሐፈ ኢዮብ ምዕራፍ 26 ቁጥር 8 ላይ እንዲህ ይላል። እስቲ አብረን እንበል። ውሆችን በሉ እስቲ ድገሙት። ወይም ዝናሞችን በደመናት ውስጥ ያስራል፣ ደመናይቱ ከታች አልተቀደደችም። ክብር ለአምላካችን ለልዑል እግዚአብሔር። በጣም ይገርማል። እንዴት አይነት ምስጢር ነው! 1.1 ሚሊዮን ፓውንድ የሚመዝን ዝናብ ደመናቱ ተሸክመዋለች፣ ግን ደመናዋ ምን አልሆነችም ማለት አልተቀደደችም በማለት የእግዚአብሔር ቃል ይገልጣል። ታዲያ እግዚአብሔር ደመናን ሲፈጥር እንድናደንቅ እንድንመረምር ከማድረጉ ጋር ተያይዞ ብዙ መንፈሳዊ ምስጢር ከደመና እንድንማር እግዚአብሔር ፈቅዷል። አንደኛ ደመና በሉስቲ የእግዚአብሔር ክብር ምሳሌ ነው። ልዑል እግዚአብሔር ክብሩን ገናንነቱን በኦሪትም በብሉይ ኪዳንም በአዲስ ኪዳንም በምን ገልጧል? በደመናት ውስጥ ገልጧል። ስለዚህ ሰዎች አይናቸውን አቅንተው ደመናትን ሲመለከቱ የማንን ክብር መረዳት አለባቸው? የእግዚአብሔርን ክብር፣ የእግዚአብሔር ገናንነትን። እኛ የእግዚአብሔር ክብሩን የእግዚአብሔር ገናንነቱን የማናደንቀው ሁሌ መሬት እያየን ወደ መሬት ስለምንገባ ነው እንጂ ቀና ብንል ሰማያት ይነገራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ምን ይላሉ? ይመሰክራሉ። ጠፈርም አለ የእጁን ሥራ ያወራል፣ ደመናትም ጌትነቱን ያውጃሉ። በተለይ በኦሪት ዘጸአት ምዕራፍ 33 ከቁጥር 9 እስከ 10 እንዲህ ይላል። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበረ፣ በድንኳኑም ደጃፍ ይቆም ነበረ። እግዚአብሔርም ሙሴን ይናገረው ነበረ። ሕዝቡም ሁሉ የደመናውን አምድ በድንኳኑ ደጃፍ ሲቆም ያው ነበረ። ሕዝቡም እያንዳንዱ ይላል በድንኳኑ ደጃፍ ይሰግድ ነበር ይላል። እግዚአብሔር ሲገለጥ ምን ይወርድ ነበረ? የደመና ምሰሶ ይገለጥ ነበረ። ስለዚህ ደመና የማን ክብር ምሳሌ ሆኖ ተገልጧል? የልዑል እግዚአብሔር ክብር ምሳሌ ሆኖ ተገልጧል። ይህ እንግዲህ በደብተራ ኦሪት ደጋግሞ እግዚአብሔር ሲገለጥ ደመና ዙሪያው ታቦተ ጽዮን ያለችበትን ድንኳን ምን ያደርገው ነበረ? ይከበው ነበረ። ደመናው ካልተንቀሳቀሰ እስራኤል አይንቀሳቀሱ ማስለሚገለጥ እግዚአብሔር ሲፈቅድ በኪሩቤል በሱራፌል ሰረገላ ላይ እንደሚገለጽ በተመሳሳይ ደግሞ በደመና አምድ ላይ ለእስራኤል ይገለጥ ነበረ። ዛሬም ለኔና ለናንተ በረድኤት ይገለጥልን። በአንደኛ ነገሥት ምዕራፍ 8 ቁጥር 10 ላይ ሰሎሞን ቤተ መቅደስን ሰርቶ ሲፈጽም ካህናቱ ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት መላው ይላል። የማንን ቤት መላው?
ያን ጊዜ ካህናቱ ማገልገል እስኪያቀታቸው ድረስ። ስለዚህ የእግዚአብሔር ጸጋ፣ የእግዚአብሔር ክብር፣ የእግዚአብሔር ገናንነት በምን ይገለጣል? በደመና ይገለጣል ማለት ነው። ስለዚህ ይህ ሳምንት ደመና ብለው አባቶቻችን ሲሰይሙት ይሄን ሁሉ ምስጢር እንድናውቅ እንድንረዳ ነው። እግዚአብሔር ለምሳሌ በሲና ተራራ ተገለጠ። በአዲስ ኪዳን ደግሞ ምን ተራራ ላይ ተገለጠ? እግዚአብሔር ይስጣችሁ በደብረ ታቦር። በሲና ተራራም ሲገለጥ በታቦር ተራራም ሲገለጥ ምን ነበረ? ሁለቱም ቦታ ደመናት ነበሩ። ግን የሁለቱ ደመናት ቀለም ግን ይለይ ነበረ። ይሄ በጣም ያስደንቃል። ለምሳሌ በዘጸአት 19 ከ9 እስከ 16 በድቅድቅ ደመና፣ በከባድ ደመና፣ በጭጋግ ነበር እግዚአብሔር የተገለጠው። ያ ዘመን አስፈሪ ነው። ያ ዘመን አስደንጋጭ ነው። እነሆ በከባድ ደመና እመጣልሃለሁ አለው። ሙሴን የሕዝቡን ቃል ለእግዚአብሔር ነገረ። እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግ የበረታ የቀንደ መለከት ድምፅ በተራራው ላይ ነበረ። በሰፈሩም የነበሩ ሕዝብ ሁሉ ተንቀጠቀጡ ይላል። እግዚአብሔር በምን ተገለጠ? በከባድ ደመና። እስቲ በሉ። በማቴዎስ 17:5 ደግሞ በተቃራኒው በብሩህ ደመና ተገለጠላቸው። እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። በሲና ተራራ ላይ በምን አምሳል ተገለጠ? በከባድ ደመና። ለምን? የብሉይ ኪዳን ዘመን ነው። ለምን? የቁጣ ዘመን ነው። ለኔ ባትገዙ አጠፋችኋለሁ ሚልበት ዘመን ነው። በአዲስ ኪዳን ግን የእግዚአብሔር ልጅ ሰው ሆኖ ተገልጧልና በድቅድቅ ጨለማ በከባድ ደመና ሳይሆን በብሩህ ደመና ተገልጦ ፊቱ እንደ ፀሐይ ያበራ ሕይወታችንን አበራልን። ክብር ለኢየሱስ ክርስቶስ አምላካችን። ይገርማል። ስለዚህ የብሉይ ደመና በተራራ ላይ፣ የሐዲሱ ደመና በተራራ ላይ፣ ያ ድቅድቅ ደመና በሲና ተራራ፣ ይህ ብሩህ ደመና በታቦር ላይ በመግለጡ ደመና የምን መገለጫው ነው? የእግዚአብሔር ጌትነትና ክብር መገለጫው ነው። እና ሊቃውንት ምን ይላሉ? የክርስቶስ የታቦር ክብሩ፣ የምን ክብሩ? የታቦር ክብሩ፣ የዕርገት ክብሩ፣ የምጽአት ክብሩ ሁሉ በደመና ይገለጣል። ለምሳሌ ምጽአቱን እስቲ እንመልከት። ማቴዎስ 24:30 የሰው ልጅን አለ በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። በምን ደመና? አምላካችን ዓለምን ለማሳለፍ ሲመጣ በምን ደመና ይመጣል? በሰማይ ደመና ይመጣል ብሎ ራሱ ክርስቶስ ሲያስተምር ራእይ 1:7 ላይ ናሁ ይመጽእ በደመና ሰማይ፣ እነሆ በሰማይ ደመና ይመጣል። እሱ ማን ነው? ማን ነው? መድኃኔዓለም ክርስቶስ ነው። ዓይን ሁሉ ታየዋለች፣ ይልቁኑ የወጉት ያዩታል ይላል። ምን ያሉት? በችንካር የቸነከሩት በጦር የወጉት ያዩታል። የምድር አሕዛብ ሁሉ ስለ እርሱ ዋይ ዋይ ይላሉ አለ። ስለዚህ የክብር ባለቤት ክርስቶስ ሲመጣ በምን ይመጣል ማለት ነው? በሰማይ ደመና ይመጣል። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለች ይላል። ከምን ሰውራ? ጌታችን ሲያረግ ምን ነበረች? ብሪት ደመና መታ ነበረ። እያዩት ደመናዋ ተቀብለው ወደ ሰማይ አረገ። ሐዋርያት በናፍቆት ሽቅብ ሲያዩ መላእክት ምን አሏቸው? በደመና ስላረገው ስለ መሲህ ክርስቶስ፣ ስለ አዶናይ ክርስቶስ፣ ስለ ጸባዖት ክርስቶስ ምን አሏቸው? አንትሙ ሰብአ ገሊላ ምንትኑ ቆምክሙ ትራዩ ሰማይ፣ እናንተ የገሊላ ሰዎች ሽቅብ እያያችሁ ስለምን ቆማችኋል? ዘውቱ ኢየሱስ ዘአርገማ የክሙ ውስተ ሰማይ። ይህ በብርሃን በስልጣን በቅዳሴ የወጣው ማን ነው? ኢየሱስ ክርስቶስ ነው። ወደ ሰማይ ሲወጣ እንዳያችሁ ተመልሶ ይመጣል። የሚመጣው ደግሞ በምንድን ነው? በሰማይ ደመና ነው። ክብር ምስጋና ለአምላካችን። ደመና ዓይንን ቀና አድርገህ ተመልከት ይላል። እንግዲህ እኔና እናንተ ክርስቶስ ሲመጣ ከምን እንነሳለን? አራት ተጠራጠሩ። ከምን? ድገሙት እስቲ። ጥፍራችሁን ተመልከቱ። ቀላል ምሳሌ ሊስታችሁ እንደሆነ ወሞት ከምትሉ ጥፍራችን መብቀሉ የመወለዳችን ምሳሌ ነው። ያድጋል፣ የማደጋችን ምሳሌ ነው። እንቆረጠዋለን፣ የመሞታችን ምሳሌ ነው። ዳግመኛ ይበቅላል። ከሞት በጣም ጥሩ መቃብያን ላይ ነው የምታገኙ። ፀጉራችን ይበቅላል፣ የመወለዳችን ምሳሌ ነው። ያድጋል፣ የማደጋችን ምሳሌ ነው። እንላጨዋለን፣ እንቆረጠዋለን። የምናችን ተላጭቶ
ተቆርጦ አይቀርም እንደገና ምን ይሆናል ይበቅላል ሰው ሞቶ አይቀርም እንደገና በሰማይ ደመና የሚመጣው ክርስቶስ ሲመጣ ከሞት እንነሳለን ግን የሚገርማችሁ እሱ በሰማይ ደመና ሲመጣ እኔና እናንተንም ደግሞ በደመና እሱ ወዳለበት ይወስደናል ክብር ምስጋና ለአምላካችን ይሁን ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 4 ቁጥር 17 ከዚህ በኋላ አለ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን በምን እንነጠቃለን አረመልሱ ስለዚህ አስቧት እቺ ደመና ስትመለከቱ ትዝ ይበላችሁ ምን ትዝ ይላችኋል ከሞት ስትነሱ ኢየሱስ ክርስቶስ ሲመጣ እናይበት ጊዜ አለ አሁን ማሽናል ያኔ ፊት ለፊት እናየዋለን ያን ጊዜ እኔና እናንተ በምን ይወስደናል በደመና ስለዚህ ደመናውን ስታዩ ሁሉ ጊዜ ክርስቶስን ናፍቁት እሺ ናፍቁት ጌታዬ ስትመጣ በደመና በዚህ ደመና አይደለም ያ የተለየ ደመና ነው ይዘህን ነጥቀህን ወደ ተወስደናለህ አንተ ወዳለህበት ተወስደናለህ ሁሉ ጊዜ ካንተ ጋር እንኖራለን ብላችሁ እንድታመሰግኑት ነው አይንህን ቀና አድርገህ ተመልከት ይላል እግዚአብሔር ቃል ከፍ ከፍ ያሉትን ምን ተመልከት ደመናትን ተመልከት ዘርጎላችን ጋር አይሆን ሁለተኛ ደመና በሉ እና ቅድስት ድንግል ማርያም ሁለተኛ ደመናን ስንመለከት እመቤታችንን እናስባለን እንግዲህ ሁለት አይነት ደመናዎች አሉ አንደኛው ደመና ዝናብን የያዘ ደመና ነው ያሁኑ አይደለም ቅድም የነበረው ማለት ነው ሁለተኛው ደመና ደግሞ የተራቆተ ደመና ዝናብ የሌለው ደመና ለምሳሌ አሁን ያለችው ደመና እናያለን ግን ተውት የካቲቱ የመጋቢቱ የሚያዝያው የግንቦት ደመና አይደለም ለምሳሌ በአውሮፕላን ስትሄዱ ጦጥ እንደ ተባዘተ ጦጥ የተከመረ ግን በውስጡ ምን የሌለው ዝናብ የሌለው አለ ግን ሁለቱ ልዩነት አለው ለምሳሌ ዝናብ የያዘ ደመናና ዝናብ ያልያዘ ደመና በምን ተለዩታላችሁ ከመጠያቄ ነው ቀና ብላችሁ ስትመለከቱ ዝናብ የሌለው ደመና ምን ሆኖ ይታያል ነጭ ሆኖ ይታያል ዝናብንስ የተሸከመ ደመና ጠቁሮ ይታያል ዳዊት ምን አለ ጨለሙ ማየት በውስጥ ደመናት ወንጭ አለ በደመናት ውስጥ ምን አሉ ጠቆሩ ይላል እና መጽሐፍ ቅዱስ ሁለቱንም ደመናዎች በአግባቡ ያስቀምጣል ለምሳሌ ዝናብን ስለተሸከመ ደመና በመሳፍንት 5:4 ላይ ደመናት ደግሞ ውሃን አንጠበጠቡ ይላል ምንን አንጠበጠቡ በጣም ጥሩ እንደገና ደግሞ ምሳሌ 3:20 ላይ ደመናት ጠልን ያንጠበጥባሉ ይላል በመክብብ 11:3 እስቲ አብረን በለው ደመናት በሉ እስቲ ዝናብን በመሉ ጊዜ በመድር ላይ ያፈሱታል ይሄ ስለምን ደመና ነው የሚያወራው ዝናብን ስለያዘ ደመና ነው ዝናብ ስለሌለው ደግሞ ደመና እንዲህ ይላል ምሳሌ 25:14 ላይ ስለ ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስም ነው ይላል ምን እንደማይከተለው ያዕቆብን በመልእክቱ ላይ በተለይ ይሁዳ ይቅርታ ምዕራፍ 1 ቁጥር 12 ላይ እስቲ አብረን በለው በነፋስ የተወሰዱ ውሃ የሌለባቸው ደመናዎች ምን የሌለባቸው ስለዚህ ድንግል ማርያምን ሊቃውንት አባቶቻችን በሁለቱም የደመና አይነቶች መስለዋታል ረድኤቷ በረከቷ ይደርብን እነ ቅዱስ ኤፍሬም እነ ቅዱስ ያሬድ እነ አባ ጊዮርጊስ ዘጋስጫ ታላላቅ ሊቃውንት ለምሳሌ የረቡዕ ውዳሴ ማርያም ላይ ሁላችሁ ስትጸልዩ አንድ ነገር ታገኛላችሁ ምን የሚል አንቲ ዘበአማን ደመና እንተ አስተራቂ ለነ ማየ ዝናብ ንጹህ የዝናብን ውሃ ያሽ እውነተኛ ደመና አንቺ ነሽ ይላታል ምን አይነት ደመና ምንን ያሽ የዝናብን ውሃ ያሽ በጣም ይገርማል እቺ የሰኔዋ ደመና የሐምሌዋ ደመና የነሐሴ ደመና በውስጧ ዝናብን እንደተሸከመች ብሪቲቱ ደመና ቅድስት ድንግል ማርያም ደግሞ ማንም በማህፀኗ ተሸከመች የሕይወት ዝናብ የሕይወት ውሃ ጠለ ሕይወት ክርስቶስን በማህፀኗ ተሸከመች ክብር ለእናታችን ለድንግል ማርያም የነፍሳትን ጥም የቆረጠው የሕይወት ውሃ እኔ ነኝ ብሎ ያስተማረው እውነተኛውን ውሃ እውነተኛውን ዝናብ እውነተኛውን ጠል ክርስቶስን በማህፀኗ ተሸከመች ስለዚህ በመስኮት ላይ ሆናችሁ በቤታችሁ መስኮት ሆናችሁ ደመናቱ ዝናቡን ጠብ 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 እያሉ ሲያርከፈክፉት ማንን አስቡ ደመናዋን ስታስቡ ማንን አስቡ
ድንግል ማርያምን ዝናቡን ስታዩ ማንን አስቡ? የሕይወት ውሃ ኢየሱስ ክርስቶስን ማሰብ አለብን። አባ ጊዮርጊስ ዘጋስጫ ምን ይላል? ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹህ የዝናብ ውሃ የተባለ ንጹህ ማን ነው? ክርስቶስ ነው። ንጹህ የዝናብ ውሃ የተባለ ክርስቶስን በማኅፀኗ የተሸከመች የብርሃን ደመና የተባለች ቅድስት ድንግልን እናከብራት እናገናት ዘንድ ኑ ተሰብሰቡ ይላል። ምን እንበላት ዘንድ? ምን አይነት ደመናዋ? የብርሃን ደመና። ምንን የተሸከመች? ንጹህ የዝናብ ውሃ መድኃኔ ዓለም ክርስቶስ ንጉሳችን የተሸከመች እውነተኛዋ ደመና ወላዲተ አምላክ ናት። ረድኤቷ በረከቷ ይደርብን። የሊቃውንት የንስሐ ዓይን ነው ያላቸው። እነ ቄርሎስ ያሬድ ደግሞ አይ አሉ ደግሞ ድንግል ማርያምን ውሃ በተሸከመች ደመና አንመስላትም። በሌላ ደግሞ ደመና መሰሏት። ውሃን ባልተሸከመች ደመና። እስቲ በሉ ውሃን ባልተሸከመች ደመና። ቅዱስ ያሬድ በድጓው ላይ ምን ይላል? ንጽሕት ይእቲ በድንግልና አልባቲ ሙስና ራቁ ደመና ጸምረ ጸዓዳ። በድንግልናው አለ ነውር ነቀፋ አይደለም። መጀመሪያ ምንድነው የሚለው? ሰአሊ ለነ ማርያም፣ ማርያም ለምኝልን። ንጽሕት በድንግልና ንጽሕት ነሽ፣ አልባቲ ሙስና ነውር ነቀፋ የሌለብሽ፣ ጸምረ ጸዓዳ ነጭ ብዝት ግምጃ ካለ በኋላ ራቁ ደመና የተራቆተች ደመና። ምን አይነት ደመና? በጣም ይገርማል። የተራቆተች ደመና። እነ ኤፍሬም ዝናብን በተሸከመች ደመና ሲመስል ያሬድ አባታችን ማኅቶተ ቤተ ክርስቲያን ደግሞ ዝናብን ባልተሸከመች ደመና ይመስላታል። ለምን ይመስላችኋል? አሁን የሚያዝያዋ ደመና የካቲቷ ደመና ነጭ ሆና የምትታየው ደመና በውስጧ ምን የላትም? የዝናብ ጠብታ የዝናብ ነጠብጣብ በውስጧ እንደሌለ ድንግል ማርያም ወላዲተ አምላክም በዝናብ ነጠብጣብ የተመሰለ የወንድ ዘር ፈጽሞ የለባትም። በዝናብ ጠብታ የተመሰለ ጠብታ ኃጢአት አልደረሰባትም። ክብር ለእናታችን ለወላዲተ አምላክ ንጽሕት ይእቲ በድንግልና። ሌላው በጣም የሚገርማችሁ ዝናብን ያልተሸከመች ደመና በሰማይ ላይ ስንመለከታት ቀለሟ ምንድን ነው? ምንም ጥቁር የለባትም አይደለም። ነጭ እንደሆነች ድንግል ማርያምን ምን የለባትም? ነውር ነቀፋ የሌለባት ንጽሕት ሆና የተገኘች ታላቋ ደመና ድንግል ወላዲተ አምላክ ናት። ረድኤቷ በረከቷ ይደርብን። አመስግኗት። ስለዚህ ሁለቱንም ደመና ደስ ይበላችሁ። ዝናብን የተሸከመ ደመና ተጠልለን ጠብ 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 ሲያረግ ስንመለከት፣ እንደገና ደግሞ ነጯን ደመና ስንመለከት በሁለቱ ሕሊናችን በምስጢር ሰማየ ሰማያት ገብቶ ልክ እንደ ኢዮብ ዓይናችን ወደ ሰማይ አቅልቶ ከፍ ከፍ ያሉትን ደመናት እየተመለከተ ማንን ያከብራል? እግዚአብሔርን ያከብራል፣ ያገናል። ሁለተኛ ሶስተኛ ድንግል ማርያም እንደገና በኖህ ቀስተ ደመና ተመሰለች። በምን ደመና? ዘፍጥረት 9 ከ8 እስከ 17 ኖህ ከጥፋት ውሃ ከወጣ በኋላ መስዋዕት ሲሰዋ እግዚአብሔር ምን አለው? እንደገና ብዙ ወተባዙ ምልዋ ለምድር፣ ብዙ ተባዙ ምድርን ምለዋት አለው። እናንተ የማርያም መቀነት ትላታላችሁ። በጣም ጥሩ ነው። እና እኔ ለምን ጌታዬ ያለ የኔ ልጆች ኃጢአት ይሰራሉ አንተም ፈርደህ ታጠፋቸዋለህ ለምንድን ነው አለው? እንዲህ እንዳይሆን አለው እሳይም ቀስቴ በውስተ ደመናት ከመዳግመ ለምድር እያማስናት በማያይ ዳግመኛ ምድርን በንፍር ውሃ እንዳላጠፋት ምን ትታይልህ አለው? ቀስተ ደመና። እስቲ በሉ ቀስተ ደመና። ቀስተ ደመና ቀለማቱ ስንት ናቸው? 7 ናቸው። ስንት ናቸው? 7። ለምን 7 ሆኑ? ሰው ስንት ነው? ሰው ማለት ምን ማለት ነው? 7 ነገሮች አሉት ማለት ነው አይደለ? እሳት፣ እስቲ በሉ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ። ስንት? እሳት፣ ውሃ፣ ነፋስ፣ መሬት ስጋ ነው ነፍስ ነው? አረባካችሁ ነፍስ። ምን አይነት ግራ የተጋባ። ልብ፣ ቃል፣ እስትንፋስስ ነፍስ። እሳት፣ ውሃ፣ ነፋስ፣ መሬትስ ስጋ። ምንድን ነው? ነፋስ። ገላችሁ ይሞቃል ይተኩሳል። ምንድን ነው? እሳት። እሺ እንባችሁ ይፈሳል
አጥንታችሁ ጅማታችሁ ጠጉራችሁ ጥፍራችሁ ምንድነው መሬት አይደል ለምሳሌ በሽታ ህሙማን ወይም ህመምተኞች ለምንድነው ሰው የሚታመመው አራቱ ባህሪያት ሲጎዳ ነው ለምሳሌ እሳትነታችን ወይ ይጎዳል ወይ ውሃነታችን ወይ ነፋስነታችን ወይ መሬትነታችን ሲጎዳ ቶሎ ብለን ሆስፒታል እንሄዳለን በኋላ ዶክተሩ ይመረምራል የሚመረምረው ምንድነው እሳትን ውሃ እዛችሁ ነፋስን መሬትን በእነዚህ ላይ ስልጣን አለው ማለት ነው በነፍስ ላይ አይደለም ለምሳሌ ሆስፒታል ስትሄዱ ለቼክአፕ ምንድነው የምትባሉት ምን ስጡ ትባላላችሁ ደም ስጡ ትባላላችሁ ወይም ሽንት ስጡ ይባላል ምናችን ተመረመረ ውሃነታችን አይደል በጣም ጥሩ ሙቀታችሁ ይለካ ቴምፕሬቸር ይባላል ምን እሳትነታችሁ ተንፈስ ይላል ትላላችሁ ምንነታችሁ ሌላ ነገር ስጡ ይባላል ከሰውነት ሳምፕል ይወሰዳል መሬት ማለት ነው ከዛ ተገቢውን ምን ይሰጣል መድኃኒት ይሰጣል ያዛል አይደል ካህናት ደግሞ መንፈሳዊ ዶክተሮች ናቸው ሁለቱም ሐኪሞች ናቸው እነሱ ደግሞ ነፍስን ነው የሚመረምሩት ለምሳሌ እሳትነት ውሃነት ነፋስነት መሬትነት ተመርምሮ በሽታ ከተገኘ በኋላ ክኒን ያዘልሃል ወይ መርፌ ያዘልሃል ጨርሰህ ስትሄድ ለቼክአፕ ኔጌቲቭ ነድነሃል ይላል እነሱ ደግሞ ልብን ቃልን እስትንፋስን ነው የሚመረምሩትና መንፈሳዊ ዶክተሮች ስለሆናችሁ ትሄዳላችሁ አባቴ ኃጢአት ሰራው ትላላችሁ በሽታ ነው አይደል ምን ሰራ ይሏል ልክ እንደ ሐኪሙ እኮ ነው እንዲያደረኩ ይላል መድኃኒቱ ምንድነው ወይ ጾም ወይ ጸልይ ወይ ስገድ ይሏል ጨርሰህ ስትመጣ መጨረሻ ላይ ለቼክአፕ ማለት ነው ተታዘውልድ ደግሞ እግዚአብሔር ይፍታ ይሏል ተፈታ ማለት ነው እነዚህ በነፍስ ላይ እነዛ በስጋ ላይ እነዚህ አቀበ ስራ ይዘነፍስ ይባላሉ የነፍስ ዶክተሮች እነዛ ደግሞ የስጋ ሲደመር ግን ስንት ነው ተረበስማ ቁጥራው ስንት ነው 7 ይሄ በጣም ጠንቀቅ አድርገን ነው እና ሴቶች በተለይ ማወቅ አለባችሁ ሴቶች ለምን ልትወልዱት ልጅ መጀመሪያ ከማህፀን ሲወጣ 7 ምልክት ይዞ ነው የሚወጣው ታውቃላችሁ የኛ ሀገር ሴቶች ግን ትንሽ ችግር አለ በደንብ አታዩ ጨለማ ውስጥ ነው ደግሞ ምን ወልደው በጣም ትንሽ ያለ ለምን እንደሆነ አላውቅም በአንድ አምፖል ሻማ ውስጥ ሰው ሲወለድ በእግሩ ነው በጭንቅላቱ ታውቃለህ በጭንቅላቱ ጎበዝ ለጻን በጭንቅላቱ አለ ምኑን እንዲጠቀም ነው እግሩ ነው ጭንቅላታችን ካልተጠቀም በእግር ነበር እንደ ከብት መወለድ ነበር ምናቸው ልክ ሲወለድ አንድ ሰው 7 ምልክቶች እግዚአብሔር ይሰጣል ስለዚህ የጸነሳችሁ ሴቶች እድለኞች ናችሁ ልክ ስትወልዱ ገና ጭንቅላቱን አሳይቶ ስካን ተደርጎ ምድርን ሲቀላቀል እዚህ ላይ እግዚአብሔር 4 ማዕዘን ቅርጽ ይሰጣል እዚህ ላይ እሺ ሙትሽ እዚህ ጋር ስንት 4 ዳይመንድ የመሰለ አልማዝ የመሰለ እዚህ ጋር ነው ከዚህ ጋር ደግሞ 3 ማዕዘን እዚህ ጋር ስንት በድምሩ አሻራ ድግቢት ይባላል ትርጉሙ ሌላ ነው ይሄ እሳት ውሃን ነፋስን መሬትን ይወክላል ይሄ ደግሞ ነፍስ በር ነው ልብን ቃልን እስትንፋስን ይውሽ እዚህ ጋር ስንት ማዕዘን በጣም ለምሳሌ ህፃናት ሲወለዱ ፈገግ ይላሉ ይስቃሉ ግድግዳው ጋር ያሉ ማርያም አጫወተችው ትላል ምንድነው ማለት ነው የነፍስ በር ናቸው እነዚህ በ18 ወር ይዘጋል ለስንት ወር ይዘጋል በቃ ይዘጋል እናንተ ግን እስከ 18 ወር አደራችሁን ሞባይል አጠገባችሁ እንዳታደርሱ እሺ ይሄ ማለት ኤሌክትሮማግኔቲክ ጨረር ነው በዚህ ውስጥ ነው ህፃን ውስጥ የሚገባውና ካንሰር ይዘዋል ብዙ ኦቲስቲክ ህፃናት የእናንተ ችግር ጭምር ነው የነሱ ብቻ ይመስላችሁ ችግር አለ ብቻ ይሄ ከትምህርት ጉለት ነው ብቻ እግዚአብሔር ስንት ምልክት አሳየው ድጋሙት 7 በቃ 7 ጠባይ ያለውን ሰው ዳግመኛ ቢበድል በምን አላጠፋው በንፍሮ አላጠፋውም ሲል ነው ፍጻሜዋ ግን ደመና ማናት ድንግል ማርያም ናት 7 ብር ምንድነው ጌታ ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ 7ቱን ጠባይ ገንዘብ አድርጎ ዓለምን አዳነ ክብር ምስጋና ለአምላካችን ለክርስቶስ ይሁን ለዚህ ነው አባ ጊዮርጊስ ትምህርተ ኪዳን አንቲ ዘተሰመይኪ ቀስተ ደመናት ከመይብጻ ውስተ ምድር ዳግመ ዝናመ መዓት ዳግመኛ የቁጣ ዝናብ ምድር ላይ እንዳይመጣ
ቀስተ ደመናት የተባልሽ የኪዳን ምልክት ድንግል ማርያም አንቺ ነሽ አለ። ክብር ለእናታችን ለምልክታችን ሕይወት የሰጠንን ንጉሳችን ክርስቶስን ያስገኘች ታላቋ ደመና ማን ናት? ድንግል ማርያም በሉ እስቲ። ስለዚህ ምሳሌዋ ስለሆነ እናቶቻችን የድሮዎቹ የማርያም መቀነት እያሉ ይገልጻሉ። እያንዳንዱ ቀለም ትርጉም አለው። ሰባቱም ቀለማት ከመቤታችን ጋር የሚነጻጸራለው እዛ ውስጥ ብገባ ልናድር ስለምንችል እናልፈዋለን። አራተኛ በሉ እስቲ የግብጽ ደመና። ይሄ ደግሞ አሁንም የመቤታችን ምሳሌ ነው። በዘጸአት 9:24 ላይ እግዚአብሔር ከሃሊነቱን ለማሳየት ይሄ ምስጢር እንዴት ደስ እንደሚያሰኝ ብታዩ በረዶም ነበር በሉ እስቲ። በበረዶ መካከል እሳት ይቃጠል ነበር። አይገርምም? ግብፃውያን ሊያወረደው ነው። በረዶ ነበር፣ በበረዶ ውስጥ ምን ነበረ? እሳት ይቃጠል ነበር። አስባችሁታል? በረዶ ምንን ያጠፋል? እሳት ደግሞ በረዶን ምን ያደርጋል? ያቀልጣል፣ ያሟሟል፣ ያጠፋል። ሁለት ተቃራኒ ነገሮችን እግዚአብሔር አደረገ። በረዶና እሳትና በረዶና እሳትና ማይስማሙ ተቃራኒ ነገሮችን ጌትነቱን ለመግለጽ ግብፃውያን ላይ ማን አደረገ? እግዚአብሔር አደረገ። በአዲስ ኪዳን ከአይምሮ በላይ የሆነ ረቂቅ ነገር በእውነተኛዋ ደመና በድንግል ማርያም ተደረገ። እናትነትን በሉ እስቲ። አይሰማም? ከድንግልና ድንግልና ከእናትነት ጋር ሁለት ተቃራኒ ነገሮች እኮ በጣም እንዴት ሊሆን ይችላል? ኤፍሬም አባታችን ምን አለ? ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት የለችም አለ። በረዶ ከእሳት ጋር እሳት ከበረዶ ጋር ምን እንደሌለው አንድነት እንደሌለው ድንግል ማርያም ግን ሁለቱን አስተባብራ የተፈጥሮን ሕግ ሰባበረች ይላል። ክብር ለዚችና ተሰባበረ። ለዚህ ነው የድንግል ማርያም ልብሷን ተመልከቱ። ከሌሎቹ ቅዱሳት አንስት ይለያል። ምን ለብሶ ምንድነው? ከውስጥ ቀይ ከላይ ሰማያዊ ግምጃ። ይሄ እኮ ነው ማለት ተቃራኒ ነገር እኮ። የእስራኤል ደናግል ቀይ ይለብሳሉ። እናቶች ደግሞ ከሆኑ ምን ይለብሳሉ? ሰማያዊ መጎናጸፊያ። ቀይ ሲለብሱ ሰማያዊ አይለብሱም፣ ሰማያዊ ሲለብሱ ቀዩ የለም። እሷ ግን ሁለት ተቃራኒ ነገሮችን እናትነትን ከድንግልና ድንግልናን ከእናትነት ጋር በማስተባበሯ በቀይ ላይ ሰማያዊ ግምጃን የተጎናጸፈችው ደመና እመቤታችን ነበረች። ክብር ይግባት እናታችን። ሁለት ተቃራኒ ነገሮች በእሷ ላይ በማስተባበሯ ኤፍሬም እንዲህ አለ። ደስ ሲል ይሄ ቃል ድንግል በመሆኗ ይላል ለደናግል መመኪያ ሆነች። ለምን? እናት በመሆኗ ደግሞ ለወለዱት መመኪያ ሆነች ይላል። ምን መመኪያ ሆነችዋለች እቺ ደመና? እስቲ ሌላው ደግሞ ተቃራኒ ነገር ልንገራችሁ። እናት በሉ አገልጋይ። ሁለት ነገር ተቃራኒ ነው። ለምሳሌ እኔና እናንተ የማን አገልጋዮች ነን? አትጠራጠሩ። የኢየሱስ ክርስቶስ አገልጋዮች ነን። እኔ ኢየሱስ ክርስቶስ ባሪያ ጳውሎስ፣ ይሁዳ፣ ያዕቆብ በመልእክታቸው ላይ የሱ ባሪያዎች ነን፣ ልጆቹም ነን። እሷስ የማን አገልጋይ ናት? እኔ እግዚአብሔር ምን ሆነኛለች? አገልጋይ ሁነኝ፣ እንደ ቃል ይደረግልኝ ትለዋለች። እሷ የማን አገልጋይ ናት? ዓለምን ለሚገዛ ዓለም ለሚገዛለት ጌታ አገልጋይ ናት። ደግሞ አገልጋይ ብቻ ሳትሆን በተቃራኒ ምን ሆነች? ጉድ እኮ ነው። እንዛ አመቱ ሞረሰያ ተቃራኒ ነገር አገልጋዩ ስትሆን እናቱን አደረጋት። አሁን በጣም የሚገርም ተቃርኖ ልንገራችሁ። ቄሮስ ሲተረጉም ሉቃስን ለይቀበበህ እንዘይተዘዝ ለአዝማጁ እንተየቲሙ ለእናቱ እየታዘዘ በየጥቂቱ አደገ ይላል። በሚያምን በየጥቂቱ ምን ዓለም የሚገዛለት ጌታ አለ ለእናቱ ታዘዘ ካለ በኋላ እሷም ታየውና ይላል። እንደ በመንፈስ ቅዱስ እየተቃኘ ነው የሚናገረው። ጌታዬ ልጄ ትለዋለች። ምን አምላኳ ስለሆነ አለ ጌታዬ ልጇ ስለሆነ አረበላጆቹ እሱም እናቴ ይላል እና እግዚአብሔር እናቴ ብሎ ሲጣራ ተመልከቱ። በጣም ይገርም። ጌታዬ ልጄ ማለት የምትችል ማን ናት? እችኛዋ ደመና ብቻ ናት ማለት ነው። ተቃራኒ ነገር። ሶስተኛ
ደመና ውስጥ እሳት ውስጥ ደመና እንዳለ ወተት በሉስቲ አይሰማም ከድንግልና ጋር ይሄ ጹም ያሰኛል። ስብለስቲ ኮንተምፕሌት አድርጎ አሰላስለው ስቴዱ ያሰላስላችሁ ይዋው ደናገር ሴቶችና ወንዶቻችን ወተት የላቸው ልክ ሲወልዱ ግን እግዚአብሔር ሕፃኑ በሚያሳድግበት ገንዘብ ከጡታቸው ጫፍ ምን ያፈሳል? ወተትን ያፈሳል። ይሄ ሚገርም ነው። እሷ ግን ድንግል ሆና ሳለች በቤተልሔም ከጡቶቿ ምን ተገኘ? ወተት። ክብር ለዚች እናት። ይሄ ድንቅ ነው። ምን ልትለው ትችላለህ? ይሄ አይደለም የሚገርም። የጠባው ደግሞ ማን ነው? በጣም ጥሩ። ፍጥረታትን በዝናብ አብቅሎ በፀሐይ አብስሎ የሚመግብ ለነ ሚካኤል ምስጋናን የሚመግብ መጋቢ ዓለማት ጌታ ነው የተመገበው። ስለዚህ ይሄን ቃል አብረን እንለዋለን በደንብ አድርገን። ይሄ ፍሬም ነው። ፈጣሪዋ ስለሆንክ በሉስቲ ቴዎሎጂ ነው አውቀው። ፈጣሪዋ ስለሆንክ ለድንግል እናትም ለጡቶቿ ወተትን ሰጠ። ልጇ ስለሆንክ ከሰጠሃት ወተት መልሰ ጠባ አይደል? ፈጣሪዋ ስለሆንክ አለ። ምኗ ስለሆንክ? ፈጣሪዋ ስለሆንክ ለድንግል እናት ለጡቶቿ ወተትን ሰጠ። ደግሞ አለ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች። ምን አይነት ወተት? ማነው ያዋሳትክ? የብድር ወተት ማለት ነው። ልጇን ያበደራት አስቡ። ድንግል ለአንተ የተውሶ ወተት ሰጠች። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥ። ክብር ለአምላካችን ለክርስቶስ። በቤተልሔም የተገለጠ ምስጢር ነው። ስለዚህ ደመና አስቡ፣ ተረዱ፣ እወቁ ነው። የመጨረሻዋ ደመናችን ነግራችሁ አበቃለሁ። በዘጸአት 16 ከ13 እስከ 23 የተገለጠች ደመና ናት። ያቺ ደመና እስራኤል በምድረ በዳ ሳሉ ምንን ይዛ ተገኘች? መና። እስቲ በሉ ምን ይዛ ተገኘች? ያቺ ደመና እስራኤላውያን ስጋዊ ረሃብ ያስታገሰ ምን አስገኘች? መናን ይዛ ተገኘች። ነገር ግን በሚገርም መልኩ እስራኤላውያን ከደመናው የተገኘውን መና ቢመገቡ ከሞት ዳኑ? ኧረ መልሱ አልዳኑም። ድንግል ማርያም ግን ያስገኘችው መና ስሙ ማን ነው? ኢየሱስ ክርስቶስ። እስቲ በሉ እውነተኛው መና ክርስቶስን ሰጠችን። ክብር ለእናታችን ኦ ማርያም በእንተ ዝና ፈቅራችሁና አብየኪ ማርያም። ስለዚህ ነገር እንወድሻለን አለ። ከፍ ከፍ እናደርግሻለን። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን። እውነተኛውን መብል ውስጥ ሕይወት ዘበአማን። እውነተኛውን መጠጥ ማን ነው? እሱ ኢየሱስ ክርስቶስ። እውነተኛውን መና የያዘችልን ታላቋ ደመና ድንግል ማርያም ናት። ክብር ይግባት እናታችን። ቅዱስ ያሬድ አሁንም ልትከሰው ቅዱስ ያሬድ እንዲህ ይላታል። አይ ይእቲ ዛቲ ቀሊል ደመና እንተ ተጸውር መና ማርያም ይእቲ ንጽሕት በድንግልና አልባቲ ሙስና። እስቲ ወደ አማርኛ እንበለው። መናን በሉ እስቲ። የተሸከመች ፈጣን ደመና የትኛይቱ ናት? ነውር ነቀፋ የሌለባት በድንግልና ንጽሕት የምትሆን ማርያም ናታ። ክብር ለያሬድ አባታችን። ገርሞ በመጨረሻ ስለ እናቱ ደመናነት በኢሳይያስ አድሮ ምዕራፍ 19 ቁጥር 1 ላይ እንዲህ ይላል። ናሁ የወረደ እግዚእነ ውስተ ምድረ ግብጽ ተጽዕኖ ዲበደመና ቀሊል። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይወርዳል፣ የግብጽም ጣዖታት በፊቱ ይረዳሉ ይላል ኢሳይያስ። አይገርም? በምን ደመና እየበረረ እግዚአብሔር? በምን ደመና? በፈጣን ደመና እየበረረ ወደ ግብጽ ይወርዳል፣ የግብጽም ጣዖታት በፊቱ ይረዳሉ ይላል። እስቲ ባድርጋችሁ ኦርቶዶክሳውያን ተመልከቱ። ጠላታችን ዲያብሎስን ከሰው ልቡና አውጥቶ ለመስደድ ከስደታችን ሊመልሰን የኔና የናንተ ጌታ ኢየሱስ ክርስቶስ አዝላ ወደ ግብጽ የሄደች ማናት? አረ መልስ ስጠኝ። ማናት? እመቤታችን ናት። ስለዚህ ምን አለ? ፈጣን ደመና ይላታል። ድንግል ማርያም ፈጣን ናት። በዚህ በላችሁ ፈጣኗ ደመና መፍጠኒት አዝላ ወደ ግብጽ ስትወርድ
ኢሳይያስ የተናገረው ሊደርስ ሊፈጸም የግብጽ ጣዖታት ሁሉ ምን ሆኑ? ተፈረካከሱ፣ ወደቁ። ደመናዋ ድንግል ማርያም ነበረች። እነሆ እግዚአብሔር በምን ደመና? በፈጣን ደመና እየበረረ። ፈጣን ናት እናታችን። ወይንስ ያልቅ ምን ትላለሽ? ልጄ ምን የላቸው ወይን የላቸው። አቤት ፍጥነቷ፣ አቤት ፍጥነቷ። ለዚህ እኮ ነው ዳዊት ንግስቲቱ በምን ትቆማለች አለ? ቀኝ ምን ስለሆነ ነው? ፈጣን ነው። እሷ ምልጃዋ ፈጣን ነው። ቀኝ ምንድነው? ብርቱ ነው። የድንግል ማርያም ምልጃ ምንድነው? የበረታ ነው። ቀኝ ኃያል ነው። ቢመታ ያደቃል፣ ቢወረውር ያርቃል፣ ቢያስር ያጠብቃል፣ ቢታገል ይጥላል፣ ግዳጅ ይፈጽማል። የደመና መፍጠኒት የድንግል ማርያም ምልጃ ግዳጅ ይፈጽማል። እውነተኛውን ሕይወት ክርስቶስን አዝላ ደመናዋ ግብጽ ላይ ተገኘች፣ ኢትዮጵያም መጣች። ክብር ለእናታችን በስደቷ ወቅት ነው። ይሄ በጣም የሚደንቅ ደመና ነው። እግዚአብሔር ከሁላችን ጋር ይሁን። እስቲ የመከራ ደመና በሉ እስቲ። ይሄንን እንኳን ይቅር እንገራችሁ። መከራ ይወዳል ሰው መሰለኝ፣ ግን በ5 ደቂቃ ጨርሷል፣ በ4 ደቂቃ ውስጥ። ይሄ ትንሽ አስፈሪ ደመና ነው። የዘመናችንን ደመና ይመስለኛል። በጭጋግ የተመላ ነው። እስካሁን ደስ የሚሉ ደመናዎችን ያየ ነው። ይሄ ግን ትንሽ ወሳኝ ነው። ድቅድቅ ደመና አንዴ ምድርን ያገኛታል። እስካሁን ግን አልመጣም። መልካቸው የፈረስ የሚመስል በኃይል የሚሮጡ የማይቆስሉ የማይደሙ በአጥር ላይ የሚሄዱ በመስኮት ውስጥ የሚሾልኩ ፍጡራን መገለጣቸው አይቀርም። ስለዚህ ነገር ኢዩኤል በምዕራፍ 2 ከቁጥር 1 እስከ 10 ላይ ጽፏል። ሶፎንያስም ጽፏል። ይሄ ደመና የመጨረሻው ዘመን ምልክት ነው። እንዲህ ይላል። ቃሉን በደንብ አድርጋችሁ አድምጡ፣ ዘመናችን ስለሆነ እናውቀዋለን። በምድር የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን መጥቷል። የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። ምን አይነት ደመና? ትንሽ ያስፈራል። የጨለማና ድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ምን ይሆን? ከዘላለምም ጀምሮ እንደነርሱ ያለ አልነበረም፣ ከነርሱ በኋላ እስከ ብዙ ትውልድ ድረስ አይሆንም ካለ በኋላ ምን ይላል? በኋላ ከነርሱ የሚያመልጥ የለም ይላል። ምን የለም? ምንድናቸው? እስቲ አስቡ፣ ዝም ብላችሁ አስቡ። እኔ ትንሽ ነግራችኋለሁ። ከነርሱ የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው። እንደምን አይነት መልክ ነው? ሰዎች አይደሉም ማለት ነው። እንደ ፈረሶች ይሮጣሉ፣ በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እንደ እሳት ነበልባል ድምፅ፣ ለሰልፍ እንደተዘጋጀ እንደ ብርቱ ሕዝብ ያኮበኩባሉ። ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰውን ፊት ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ይራመዳል፣ ከእርምጃቸው አያፈገፍጉም። ሰው ያፈገፍጋል፣ እነዚያ ያፈገፍጉም። መንገዱን እያንዳንዱ ይጠበጥባል። ሲስተም ናቸው። በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም ይላል። ሰው ይቆስላል አይደል? እነዚያ አይቆስሉም። አስተውሉ። በከተማ ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 1 እስከ 10። የመጨረሻ ጥቅስ ሶፎንያስ 1:15። እስቲ አብረን እንበለው። ያ ቀን በሉ እስቲ። የመዓት ቀን፣ የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን። ሶፎንያስ 1:15። ይሄ መከራ ጨለማ ነው። ይሄን ነገር ዘመናችን ትንሽ ቀረብ ያለ ይመስላል። አስፈራራቸው አይደለም። ምንድነው? ማይቆስል ማይደማ የጨለማ ቀን። አሁን ዓለማችን ስንት ጦርነቶች አካሂዳለች? ትልልቅ ጦርነቶች፣ 2 ጦርነቶች አካሂዳለች። አስተውሉ። አንደኛው ከ1914 እስከ 1918 4 ዓመታት የተደረገ ጦርነት ነው። አንደኛው ዓለም ጦርነት ይባላል። ወደ 22 ሚሊዮን ሰዎች በጦርነቱ አልቀዋል። ሁለተኛው ከ1939 እስከ 1945 አካባቢ ነው። በጣም ከባድ ጦርነት ነው። ወደ 60 ሚሊዮን ሰዎች በጦርነቱ ምን ሆነዋል? አልቀዋል። አሁን ዳንኤል 12:2 ላይ ዳንኤል ወይ ይላል ይነግረዋል። እና ብዙ ሰዎች ይመረምራሉ፣ ዕውቀት ይበዛል ይላል። ምን ይበዛል? ዕውቀት ይበዛል። የኛ ዘመን ይመስላል።
ድሮ ሰዎች በጋሻ በጦር መዋጋት መፋለም ጀመሩ። በኋላ ምን መጣ? ተዋጊ ጀቶች መጡ፣ ሚሳኤሎች መጡ፣ አውቶሚክ ቦምቦች መጡ፣ ኒውክሌር ቦምብ መጣ። በዘመናችን ደግሞ ድሮን መጣ። አሁን ከባድ ጉዳይ ላይ ደረስን ማለት ነው። ቀላል አይምሰላችሁ ያለንበት። አሁን ለግሎባል ሴኩሪቲ ፋውንዴሽን ወደ 15000 በላይ የኒውክሌር ቦምቦች ሀያላን ሀገሮች ታጥቀዋል። ለምሳሌ አሜሪካ ወደ 5500 የሚጠጋ፣ ራሻ ወደ 7300፣ ሌሎችም እንደመጠናቸው ፈረንሳይ 300፣ ቻይና ወደ 260፣ ዩናይትድ ኪንግደም ወደ 215 ወዘተርፈ። ይሰማችሁ ነው። አሁን ብዙ ጦርነቶች እንግዲህ ሀያላን ሀገሮች ቢታኮሱት ሰዎች ኒውክሌር ቦምብ እንዳይዙ ዩሬኒየም እንዳያብላሉ ነው። እና ይሄ ከባድ ሆነ ነው። ለምሳሌ አልበርት አንስታይን የተባለ ሳይንቲስት ምን ብሏል? ሁለተኛ ዓለም ጦርነት የአቶሚክ ቦምቦችን ሲኳል ኬሚስትሪ የሰሩ ናቸው እነዚህ ሳይንቲስት። እና ምን አለ? ሶስተኛ ዓለም ጦርነት በምን እንደሚነሳ አላውቅም አለ። ስንተኛው? ግን አራተኛውን አውቃለሁ አለ። ጂኒየስ። ሶስተኛውን አላውቅም፣ ስንተኛውን አውቃለሁ? አሄድ ኦፍ ሂስ ታይም ማለት ነው። ፊት አራተኛውን አውቃለሁ። አራተኛው ጦርነት ሊሆን የሚችለው አለ ሰዎች የሚዋጉት በድንጋይና በዱላ ነው አለ። ምን ማለቱ ነው? ሶስተኛው ከተጀመረ በምንድን ነው? ኒውክሌር ነው አይጣል ይሰውረን እግዚአብሔር። ይሄ ተነከረ ነው። ኒውክሌር ነው። ኒውክሌር ከሆነ የምታየው ህንጻ የለም፣ ቢሊየንስ ነው የሚረግፉት። በዮሐንስ ራእይ እንደተጻፈ ሲሶ ይላል፣ የምድር ሲሶ ቢሊየኖች ነው ያልኩት። እግዚአብሔር ይጠብቅ። አሁን ፍራቻው እኮ ነው፣ በጣም ከባድ ነው፣ አይጣል። ስለዚህ ህንጻ ሁሉ ወድሞ፣ ስልጣኔ ወድሞ፣ ሰዎች ወደ ኋላ ዘመን ተመልሰው በምን ይዋጋሉ ማለት ነው? በእንጨትና በድንጋይ። እግዚአብሔር ያን ዘመን መቼም ይሰውራል። አሁን የምላችሁ ምንድነው? የማይቆስሉ የማይደሙ ወታደሮች ብሎ መጽሐፍ ቅዱሱ ሲጠቅስ ያ የድቅድቅ ጨለማ ቀን ብሎ መጽሐፍ ቅዱስ ሲያስቀምጥ ምን ይመስላችኋል? አሁን ያለንበት የኤአይ ዘመን፣ የአርቲፊሻል ኢንተለጀንስ ዘመን፣ ነገሩ ሁሉ የከበደበት ዘመን ብቻ ሳይሆን የማይቆስሉ የማይደሙ ወታደሮች እየተሰሩ ያሉበት ዘመን ነው። ምን ማይሉ አራባዛቸው ሃሊውድ ፊልም ላይ መቼም አይታችሁ ሊሆን ይችላል። ሚሊታሪ ሮቦትስ። ስለዚህ ከዚህ በኋላ ምን አይዋጋ? ሰው አይዋጋም ነው። ማይቆስሉ ማይደሙ ሲስተም ናቸው። መጽሐፍ እንዳለ አይጋፋም አንዱ ካንዱ፣ በመስኮት ውስጥ ይሾልካሉ፣ በአጥር ላይ ያለመዳሉ፣ ሁሉ ከፊታቸው ምን ይላል? ይናወጣል። ይሄን ባይናችን በቅርብ ሳናይ አንቀርም። ጥቂት ዓመታት እግዚአብሔር እድሜውን ከሰጠ ማየታችን አይቀርም። ስለዚህ አይ ድቅድቅ ጨለማ ቀን ነው፣ የመከራ ቀን ነው። እግዚአብሔር ይጠብቃል እንጂ። ስለዚህ ዓለም በቃ እውቀት ይበዛል አለ። አሁን ከባድ ዘመን መጣ። ሞባይሉ አይከብድም ያለ መረጃ የሚሰጥ ማለት ነው። ጉድ ፈላ። ነገሩ ከምናስበው በላይ እየፈጠነ ነው። እንደ ቤተ ክርስቲያን ቢሆን ጥሩ ሰዎች ብንሆን ኖሮ የዛሬ 50 ዓመት እናቅድ ነበር ቁጭ ብለን። አሁን ያ የለም፣ ሌላ ውስጥ ነው። ከዛሬ 100 ዓመት በኋላ የሚነሳው ትውልድ እንዴት ነው ሊሆን ይችላል? ይሄን ከባድ የእውቀት ዘመን እንዴት ነው ይሄ ትውልድ ሊሻገር የሚችለው ተብሎ ውይይት ነበረ። አይበለውና ጌታ ያለው አይቀርም የሚያስፈራ ነገር ይላል። ብዙ ነገሮች ሊገለጡ ይችላሉ፣ አይምሮ በላይ ሆኑ። እውነት ነው የምነግራችሁ፣ በዘመናችን ሊሆን ይችላል። አይበለውና የሆኑ ነገሮች ቢመጡ ምንድነው መልሳችን? እንደ ሃይማኖት ሰዎች ምንድነው ልንመልስ የምንችለው? ቅዱስ ጳውሎስ ያለው እኮ ነው፣ ከክርስቶስ ፍቅር ማን ይለየናል አለ። በሰማይ ነው በምድር ነው ወይስ ሌላ ልዩ ፍጥረት ይላል በሮሜ ላይ። ምን አይነት ፍጥረት? አይበለውና እነዚህ ቢመጡ ምንድነው መልሳችን? እግዚአብሔር ይጠብቃል። ፈዘናል። እግዚአብሔር ያንቃል። ንቃት ጥሩ ነው እና አይንን ቀና ብለህ ተመልከት ይላል። ደመናቱ እያቸው። ስለዚህ ከዚህ በኋላ ቀና ብለን መመልከት እንጀምር ነው። ምን ብለን? መሬት እያየን ወደ መሬት ከመግባት ክርስቶስ ይሰውራል። ቀና እንድንል ያቅናንስ። እንደ አሳማ ጭቃ ውስጥ ከመርመጥመጥ እንደ ንስር ከፍ ያደርገን አምላካችን። አመስግኑት፣ ያደርገናል። ታላቅ ነው። ስለዚህ ነው እላችሁ ወደ ሰማይ ከፍ ማለት ጥሩ ስለሆነ ገነት የምትገኘው የት ነው? ታች ነው ላይ? አይዟችሁ፣ ታች ነው ላይ? ሲኦልስ?
ስለዚህ ምድር አትመልከቱ ማለት የቴቲው ወደ ምስራቅ ተመልከቱ ነው ወይስ ወደ ምዕራብ? እርግጠኞች ናቸው? እኛ እኮ ወደ ምዕራብ ነው ያየነው። ወደ አሜሪካ ወደ ምስራቅ ምንም መቤታችንን ፀሐይ ክርስቶስን ሀገራችን ታገኝ ነበር። ወደ ምንድነው የምናየው? ወደ ምዕራብ። ኢትዮጵያ እጆቿን ወደ ማን ትዘረጋለች? ወደ እግዚአብሔር ስትዘረጋ ምን ታገኛለች? በረከት። ወደ ሌላውስ እግዚአብሔር ይሰብራል። ተራርቀናል። በመጨረሻ 1 ደቂቃ ስጡ። እሳት በሉ፣ ነፋስ፣ ውሃ፣ መሬት። ጭንቅላታችን ምንድነው? እሳት በሉ እስቲ። እሳት ሙቀት ነው። እሳት ብርሃን ነው። 200 ቢሊዮን ነርቭ እሳት ብልጭ እውቀት የያዘ እሳት ነው። ንዴት ያለው ነው። ቀጥሎ ምን እንደ ዕጣን የሚጤስ ነፋስ። ምናችን ላይ? ደረታችን ላይ። ሆዳችን ላይ ኩላሊት አካባቢ ውሃ። ከወገብ በታች ምን እንረግጣለን? ከባድ ናቸው። ነፋስና እሳት እንደ መላእክት ነው። ስለዚህ ከፍ ያሉት የመላእክት ባህሪ ናቸው። እሳትነታቸውና ነፋስነታቸው ከፍ ካለ ወደ ላይ ወደ ምን ድገሙት? ወደ ምን? ልክ እንደ መላእክት መሆን ያምረናል። ውሃና መሬትነታችን ሆድ ቃንችና ከወገባችን በላይ ከከበደ እንደ እንስሳ ምን በል መሬት አጎንብስ። አሁንማ ቀና አንልም እኮ ይሄው አጎንብሰን ነው። ቲክቶኩን ይሄው እንዲህ ብለን ነው የምንውለው። እንዲህ አንልም እኮ እንዲህ አይደል? እንደጎበጥን መሬት እግዚአብሔር ያቅናል። ስለዚህ ሰው ሲሞት ሲኦል ብትገቡ ገነት ብትገቡ ልንገራችሁ ቁርጣችን እንወቀው ማለት ነው። ነፋስና እሳትነታችን ከፍ ካለ በህይወት እያለ ስንሞትስ ነፍሳችን ወዴት? ውሃና መሬትነታችን ከከበደ ብላ ጠጣ ተኛ ውለድ፣ ብላ ጠጣ ተኛ ውለድ አድካሚ ነገር እና ውሃነትና መሬትነት ከከበደ ወዴት ነው የምትገባው? እግዚአብሔር ይጠብቀን። ስለዚህ ውሃነትና መሬትነት ከከበደ መሬት ታያለ። እሳትና ነፋስነት ከፍ ካለ ዓይንህን ወደ ሰማይ አቅንተህ ካንተም ከፍ ያሉትን ደመናትን ተመልከት የሚለውን ትፈጽማለሽ። እግዚአብሔር ቀን አንድና ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ሄላትዮ